እግዚአብሔር ይቅር ይበለን። ከፍተኛ መደናገጥና ስጋትን ፈጥሯል። ይህ በሰማዩ ላይ የምናየው በአሜሪካ ወይም በካናዳ የተከሰተ ሳይሆን እዚሁ ሀገራችን ጎንደር ከተማ ውስጥ የተከሰተ ነው። እዚሁ ሀገራችን ጎንደር ከተማ ውስጥ ሐምሌ 21 2018 ዓ.ም የተከሰተ አስደናቂና አስገራሚ ቶርኔዶ በሚል የሚታወቀው አውሎ ንፋስ ሀገራችን ውስጥ ተከስቷል። ይህ ቶርኔዶ የተባለ አውሎ ንፋስ በጎንደር ከተማ የሚገኙ ቤቶችን ጣሪያቸውን እየነቀለ ቆርቆሯቸውን እንደ ወፍ ሰማይ ላይ እያበረረ የጎንደርን ሕዝብ ለከፍተኛ ድንጋጤ የከተተ ክስተት ነው። ለመሆኑ ይህ አውሎ ንፋስ በጎንደር በሚገኙ ቤቶች ላይ እና መሬት ላይ በሚገኙ ቁሳቁሶች ላይ ምን አይነት ጉዳት አደረሰ የሚለውን በዝርዝር የምናሳያችሁ ይሆናል። በጎንደር የተከሰተው አስደናቂው ቶርኔዶ እና የተፈጥሮ አደጋዎች ሚስጥር ምንድነው የሚለውን አብራችሁን ስትቆዩ የምናየው ይሆናል። መረጃውን ላይክ በማድረግ ጀምሩ። ዛሬ ይህንን እጅግ በጣም አስፈሪ አስደንጋጭና እያንዳንዱን ኢትዮጵያዊ ልብ ሊለው የሚገባ ትልቅ ጉዳይ ይዘንላችሁ መጥተናል። ከመረጃው መጨረሻ አብራችሁን ቆዩ። እንግዲህ እንደሚታወቀው ሐምሌ 21 2018 ዓ.ም በታሪካዊቷ የጎንደር ከተማ ውስጥ የሚምዘገዘግ ፍጥነት ያለው ነፋስ መሳይ ግን አውዳሚ እጅግ አሳዛኝና የሚያስፈራ ክስተት ተከስቷል። ይህ አሁን በምስሉ ላይ የምታዩት እውነተኛ ቶርኔዶ ወይም አውሎ ንፋስ አሜሪካ ሳይሆን በታሪካዊቷ ጎንደር ከተማ የተፈጠረ ነው። መታየቱና መፈጠሩ ብቻ ሳይሆን ይህ አውሎ ንፋስ ቀጥታ ወደ መሬት ወርዶ ከፍተኛ አደጋ ማድረሱን ከቦታው የተቀረጹ ተንቀሳቃሽ ምስሎችና የፎቶ ማስረጃዎች ያሳያሉ። ክስተቱ ቤቶችን አፈራርሷል፣ የሰዎችን መጠለያ ጣሪያ ነቃቅሎ ጥሏል፣ በንብረት ላይ ከፍተኛ ጉዳት አድርሷል። ይህንን የተመለከቱ ሰዎች ከፍተኛ ድንጋጤ ላይ ወድቀዋል። ሲያዝኑ ሲጸልዩም ተመልክተናል። ጸሎትና ምህላም ያስፈልጋል እየተባለ ነው። ክስተቱ በጎንደር ከተማ ብቻ የታየ አይደለም። ሰሞኑን በአዲስ አበባና በአንዳንድ የክልል ከተሞች መታየቱ ብዙዎችን አስደንግጧል። እግዚአብሔር ይቅር ይበለን። ፈጣሪ ወይ ይቅር ይበለን ኃጢአታችን። ተመለሰች ፈጣሪ ይቅር ይበለን። ጎንደር ሸዋ ዳቦ አካባቢ ትመለሳለች ትወርዳለች። አሁን የሚመልሰው ምንድን ነው? ጥይት ጅራፍ ነው። አስገርሟል። ጉዳዩ አሳሳቢ ነው እየተባለ ነው። የጎንደሩ ግን በሌሎች ቦታዎች ከታዩት የተለየ አስፈሪና አስደንጋጭ ነው መባሉ ቀጥሏል። ይህ በጎንደር ከተማ ሰማይ ላይ ለደቂቃዎች የታየ አስደንጋጭ ክስተት ብዙዎችን አስፈርቷል፣ አስደንግጧል። ቦታው ላይ የነበሩ ሰዎች በተንቀሳቃሽ ስልካቸው ቀርጸው ያጋሩት እውነተኛ መረጃ ነው። በዕለቱ የጎንደር ሕዝብ ምን ያክል አስደንጋጭና አስፈሪ ሁኔታ ውስጥ እንደነበር ሰዎች ባጋሩት ተንቀሳቃሽ ምስልና ፎቶ ላይ ማየት ችለናል። ሲጨነቁ ሲጮሁና ፈጣሪ ይቅር በለን ምህረቱን ላክልን እያሉ ፈጣሪያቸውን በጸሎት ሲለምኑ ሰምተናል። ይህ ክስተት ምን ያክል አስፈሪና አሳሳቢ መሆኑን የተረዳንበት እንደሆነ ያየንበት ነው። ሰዎች በፍርሃት ተውጠው ማረን ይቅር በለን እያሉ ነበር። ጭንቀት ውስጥ ሆነው ፈጣሪያቸውን በጸሎት ሲለምኑ ተስተውሏል። አውሎ ንፋሱ መሬት ላይ ወርዶ ሲሽከረከር የሚፈጥረው ድምጽና ምስል እጅግ ያስፈራል። አውሎ ንፋሱ
ንፋሱ አስፈሪ የሰውን ቤት ጣሪያን ይዞ የመብረር ከተማን የማፍረስ አቅም ያለው አደገኛ የተፈጥሮ አደጋ ነው ቶርኔዶ። ስሙን የምናውቀው በአሜሪካ ወይም በካናዳ ነው። እንግዲህ እንደሚታወቀው ቶርኔዶ በአሜሪካ ወይም በካናዳ የሚከሰት መሆኑን በተለያዩ የዜና ምንጮችና ሚዲያዎች የምንሰማው ጉዳይ ነበር። አሁን እኛው ሀገር ደርሷል። በተንቀሳቃሽ ምስልና ፎቶ በዜና ብቻ የምንሰማው የምዕራባውያን አስጨናቂ ክስተት የነበረው ቶርኔዶ የተፈጥሮ አደጋ ዛሬ ሀገራችን ገብቷል። ዛሬ ግን ሀገራችን ውስጥ ኢትዮጵያ በታሪካዊቷ ጎንደር ከተማ ተከስቷል። ሀገራችን ላይ እንዲህ አይነት አውሎ ንፋስ የመከሰት እድሉ በጣም ዝቅተኛ ነው የሚሉ መላምቶች ነበሩ። ከዚህ ቀደም ባህር ዳር ጣና ሐይቅ ላይ ተመሳሳይ ቶርኔዶ ተመዝግዞ ለመውረድ ሲሞክር ማየታችን ይታወሳል። በዚህ ክረምት ደግሞ በጎንደር ከተማ ሙሉ በሙሉ ወርዶ ቤቶችን አውድሟል፣ ቤቶችን አፈራርሷል። ከዚህ አስደንጋጭ ክስተት በኋላ ከተማዋ ሙሉ በሙሉ በጨለማ ተውጣ በረዶ የተቀላቀለ ዝናብ ዘንቧል። ከተማዋ ሙሉ በሙሉ በበረዶ ተሸንፍና ካናዳን መስላለች። ሰማዩ ላይ ወፍ የሚመስሉ ነገር ግን ወፍ ያልሆኑ ነገሮች ሲበሩ ሲንቀሳቀሱ ይታያል። አደገኛ ስብርባሪ ቁሳቁሶች ሲንቀሳቀሱ ይስተዋላል። ምስሎቹ የወፍ ቅርጽ ይኑራቸው እንጂ ትክክለኛ ወፎች አይደሉም። ይህ ወፍ መሳይ ተንቀሳቃሽ ምስል የቤት ጣሪያዎችን ነቅሎ ከአንደኛው ሰፈር ወደ ሌላኛው ሰፈር ሲወስድ ይስተዋላል። ፍርስራሾቹ ሰዎች ላይ ቢወድቁ አደጋ የማድረስ እድላቸው ከፍተኛ ነው እየተባለ ነው። ከባድ ክብደት ያላቸውን ቆርቆሮዎች ነቅሎ ከአንድ ቦታ ወደ ሌላ ቦታ ይዟቸው ሲሄድ ይስተዋላል። ጉዳዩ እጅግ አሳሳቢ ሆኗል። ይህ ክስተት ከዚህ በፊት ሀገራችን ላይ በስፋት እየተስተዋለ ስላልነበረ ጉዳዩ ጸሎትና ምህላ የሚያስፈልገው ነው እየተባለ ነው። ሰዎች የተጣሉትን ይቅር በማለት ፈጣሪያቸውን በጸሎት መለመን አለባቸው የሚሉ ሰዎች በርክተዋል። በሩቅ የምንሰማውና የምናያቸው ክስተቶች ቤታችን ድረስ መምጣታቸውን ስናይ ቃሉ ይፈጸም ዘንድ ግድ ነው የሚሉ ሰዎችም አሉ። ታዲያ ይህንን አሳሳቢ ክስተት መመለስ የሚቻለው በጸሎትና ይቅር በመባባል ብቻ ነው የሚሉ ሰዎች በመርከበታቸው እኛም ወደ ፈጣሪያችን በመቅረብ ይቅር መባባል ጸሎት ማድረግ አለብን እየተባለ ነው። ይህ ክስተት ለጎንደር ሕዝብ ያልተለመደ ክስተት በመሆኑ ብዙዎችን ድንጋጤ ውስጥ ጥሏል። ማንም ይህ ያልተለመደ ክስተት ይመጣል ብሎ የገመተ ያሰበም አልነበረም። ክስተቱ ያልታሰበ መሆኑ የጎንደር ማህበረሰብ ትልቅ ድንጋጤ ውስጥ ከቷል። ክስተቱ በቸልታ የሚታይ ሳይሆን በሚመለከታቸው አካላት ሊሰራበት የሚገባው አሳሳቢ ጉዳይ ነው እየተባለ ነው። የሰዎችን ሕይወት በቶሎና በፍጥነት ሊቀጥፍ የሚችለው ይህ ክስተት ትኩረት የሚሻ የብዙ ሰዎችን ርብርብ የሚጠይቅ በመሆኑ ሰዎች መተባበርና መተጋገዝ አለብን እየተባለ ነው። ታዲያ ይህ ክስተት ከተከሰተ ከኛ ምን ይጠበቃል የሚለውን ለመጠቆም ያክል አቅመ ደካሞችን የመደገፍና መንከባከብ ያስፈልጋል። ቤት ለሌላቸው ቤት መስራት፣ ቤታቸው ደግሞ የፈረሰባቸውን ሰዎች ቤታቸውን በማደስ ልንአግዛቸው ልንከባከባቸው ይገባል እየተባለ ነው። እንግዲህ ጎንደር ከተማ የብዙዎችን እይታ የምትሰርቅ በብዙዎች እይታ ውስጥ ያለች ታሪካዊትና ቅድስት ከተማ በመሆኗ እንግዲህ ይህ ጉዳይ በሀገራችን ሕዝብ ብቻ ሳይሆን በብዙ የዓለም አቀፍ ማህበረሰብ ዘንድ ትኩረትን የሚሻ ብዙ ሰዎች ሊረባረቡበት የሚገባ ጉዳይ ስለሆነ በርካቶች ይህን ጉዳይ ችላ ሊሉት አይገባም እየተባለ ነው። እንግዲህ የነበረውን በጎንደር ከተማ የነበረውን ክስተት በዚህ መንገድ አስቃኟችሁ። መረጃውን ከወደዳችሁት ላይክ በማድረግ ብዙ ሰዎች እንዲደርሳቸው ማድረጋችሁን አትርሱ። እንዲሁም ደግሞ ቤተሰብ ያልሆናችሁ የደወል ምልክቷን በመጫን ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩ የነበረን መረጃ ይህን ይመስል ነበር። ቻው ቻው። ፈጣሪ ከሪበለት ፈጣሪ ከሪበለት ሸዋ ዳቦ ነው። በቃ ጠፋው። ማርያምን ሸዋ ዳቦ ነው።